ከተማ ግብርና በርካታ ስራዎች እየሰራን ነው። ከነዛ ስራዎች መካከል ደግሞ አንዱ የንብ ክላስተር አለን። እሱን እናስጎበኝሻለን። የንብ ማነብ ስራ እንግዲህ ደግሞ ከተማ ውስጥ ንብ ታንቦ ማር ይገኛል ተብሎ አይታሰብም። ከክልል ከተሞች እያመጣን በውድም ይሁን በርካሽ ብቻ በአዲስ አበባ ከተማ ውስጥ ምርት የማይገኝበት ጊዜ የነበረው የቅርብ ጊዜ ትውስታችን። አሁን ላይ ደግሞ በዚህ መልኩ የመንግስት ተቋማትን በመጠቀም በተጨማሪም ሰው ባለው ቦታ ላይ አንድ ቀፎም ሊሆን ይችላል ብቻ የንብ ማነብ ስራም ላይሆንም ይችላል። ግን በቀላሉ የከተማ ግብርና ስራን ከቤታችን በራሳችን እጅ ሰርተን መመገብ የምንችልበትን እድል ያሰፋል ብዬ አስባለሁ። አዎ እንደ አዲስ አበባ ከተማ ግብርና ያው በጣም እንደማይቻል የሚታሰብበት ሁኔታ ነበር። አሁን ላይ ግን በይቻላል ሁሉ ነገር እንደሚሳካ ያየንበት ሁኔታ አለ። በተለይ በንብ ማነብ ስራ ደግሞ ከተማ ላይ በጣም የማይታሰብ ያው ከክፍለ ሀገሮች ነው ምርት እያመጣ የምንጠቀም የነበረው። አሁን ላይ ግን በተለይ እዚህ ወረዳ ላይ የንብ ክላስተር እንደመሆኑ እዚህ ጋር ብቻ አይደለም የተለያዩ ቦታዎች ላይ ንቦች አሉንና ፕራይሱንም ዝቅ አድርገን ማህበረሰቡን ተጠቃሚ አድርገናል። ባጭሩ እሳቤ አይቻልም የሚለውን እሳቤ ሰብረን ወደ ይቻላልም መተናል ማለት ነው። ሌላው ምንድነው ምንም አይነት ቦታ ጾም አይደር በሚለው በመንግስታችን እሳቤ መሰረት ተከራይም ሊሆን ይችላል ሌሎች ማህበረሰቦች የከተማ ግብርና ተጠቃሚ እንዲሆኑ አድርገናል። የኛን ለየት የሚያደርገው ያው እዚህ ማር ማግኘት ብቻ ሳይሆን ንግስት ንብ ለሌሎች ወረዳዎች እናከፋፍላለን። እዚሁ ጋር ንግስትን እያረቡ ለሌሎች ወረዳዎች ይሸጣሉ ማለት ነው። ይሄ ራሱ ትልቅ ገቢ የሚያገኙበት ነው። አንድ መንጋ ከ5000 እስከ 5600 ድረስ ይሸጣል። ይሄን ማግኘት ችለዋል ከማር ምርት በዘለለ ማለት ነው።